ያንተ እስልምና ግን የገዛ ልጅህን እንድትገናኝ እንድታገባ ያዛል። ታዲያ ይህን እስልምናህን እንዴት ትመላለህ? ቀበልከው? ትመላለህ? የት ጋር ነው የሚያሳየው? እንደዛ ካለ እስልምናህን ዛሬ ተለቀህ ትወጣለህ አይደለም? ትመላለህ ወይ እንደዚህ አይነት አለ ብለህ አለው የገዛ ልጅህን ይውጣለትን? አዎ አውጣለህ። በሰፊው ነው የምታወጣለት ለዚህ ሰው። ይኸውልህ እስልምናህን ዛሬውኑ ለቀህ ትወጣለህ። እስከ ዛሬ የተቀበልከው ያለፍክበት ጉድ ማለት ነው ምን እንደሆነ ታየዋለህ። እስልምና እንዲህ ነው እንዴ ትለዋለህ። የገዛ ልጅህን እንድትገናኝ ያዛል እስልምና። የገዛ አውጣለትና ይማር። አንዳንድ ሰዎች የእውነቴን ነው እኔ ከቁርአን ነው የምታወጣው። ብዙዎች ሙስሊሞች በደፈናው ነው የሚያምኑት። አይታችሁታል ይሄ ሰው ምን እንዳለ? ከቁርአን ታወጣለህ፣ ከሰሂህ ሐዲስ ታወጣለህ። ከዛ ውጭ አንተ ጎግል ላይ ቀጣጥፈው ያመጣኸውን የአሁኑ ሰውዬ የጻፈውን እኔ ልቀበልህ እንዴ? ኦኬ እንስሳስ እንደሚፈቀድ ታውቃለህ? እንስሳ ታደርጋለህ አንተ። እንስሳ ማድረግ ትችላለህ ከእንስሳ ጋር። ይኸውልህ እኔ የማውቀው የመጽሐፍ ቅዱስ ታሪክ ነው የምታወራው። ወንድ ለወንድ ተገናኘ፣ እንደዚህ ሆነ። በቁርአን ላይ አሳየን፣ ግልጽ ነው። ምን አታውቅም እንደ ይሄንን ከእንስሳ ጋር ተራክቦ መፈጸም እንደሚቻል በእስልምና? ኧረ ገና እናሳየዋለን። እስልምና ለሴት ልጅ ራሱ ምን እንደሚያዝ አሳያለሁ። ከቆዳ የተሰራ ብልት ይዛ በኩከምበር እንድትጠቀም ራሱ ያዛላ። እንኳን አይደለም ቁርአን ነው የሚያዘው እስልምና። ቁርአን ያዝ ከሆነ አውጣው። እኔ እስልምና የማውቀው ቁርአን ነው። ከዛ በተረፈ ሰሂህ ሐዲስ ነው ሁሉም የተስማማበት። ከዛ ውጭ ማንም የቀጠፈው ለኔ ጉዳይ አይደለም። በጣም ጥሩ ቀጣ። ለምሳሌ አሁን እነ አልቁርጡቤ እነ ጠበሪ ምናምን ቀጣፊ ናቸው። ሰሂህ ቡኻሪ አምጣ፣ ሙስሊም አምጣ እኮ ቀጣፊ ናቸው ወይ? እሱ የፈለከው ማለት ይችላል። አሁን ጠበሪና ቁርጡቤ ቀጣፊ ናቸው ወይ ንገረኝ። እኔ እኮ ነኝ የምጠይቅህ። አመጣለሁ አልካል ናቸው ወይ? ይኸው እየተከፈተልህ ነው፣ ችግር የለውም። ከቁርአን አምጣ አታመጣም። ከሰሂህ ቡኻሪ አምጣ፣ ሙስሊም አምጣ። የለም እኔ ልላክልህ በውስጥ ቃል አንድ መከፍትለት አለ። ይኸውልህ አዳምጥ። እየነገርኩ ያለሁት ነገር አንድና አጭር ነገር ነው። ጠበሪና ቁርጡቤ ቀጣፊ ናቸው ወይ? ይኸውልህ ሰሂህ ሐዲስ ቁርአን አመጣለሁ ብላላል። ቁርአን እጄ ላይ ያለ አውጣ። አሁን እኔ የምጠይቅህ ጥያቄ አንድና አንድ ነገር ነው፣ እሱን መልስልኝ። ጠበሪና ቁርጡቤ ቀጣፊ ናቸው ወይ? መሆናቸው እሱ ዝም ካለ ኦኬ ይውጣለት። የአክስት በማለት ኒካ ሳትይዝ ወይ ሳታስር ያገባትን ልጅ ወይ የወለድካትን ልጅ ድጋሚ ማግባት እንደምትችል የሚያሳይ ሐዲስ አለን። ይውጣልህ ማሜ። ሰሂህ ሐዲስ ነው። ሰሂህ ቡኻሪ ላይ አለልህ። ችግር የለውም፣ እሱም አለ። ከፈለክ ደግሞ ከእንስሳ ጋርም ተራክቦ ማድረግ እንደምትችል የሚፈቅድ ሐዲስ አለ። ሁለቱ ሐዲስ በእጃችን ላይ አለ። ከወጣ ግን ያው ትንሽ ጫና ይበዛብሃል፣ ሃይማኖትን ጥርጣሬ ውስጥ ያስገባል። እና ግን ምን ያህል ዝግጁ ነህ አንተ ለመልቀቅ ሃይማኖትህ እንዲህ የተግማማ መሆኑን አውቀህ ማለት ነው። ነገርኩህ እኮ አሁን መጽሐፍ ቅዱስ አውጣ ብትባል አታወጣም። መጽሐፍ ቅዱስ ላይ ያለ ታሪክ እኛ እኮ ቁርአን ላይ ጠየቅን፣ የለም ቁርአን ላይ ልታመጣ አልቻልክም። ልኬልሃለሁ ቃል አሁኑኑ እስልምና ለቆ ነው ይሄ ልጅ የሚወጣው ተናግሯል። እንደዚህ አይነት ነገር እንደዚህ ምናምን ብሎ ሲናገር ነበር። በክርስትና ላይ ሲቃወም የነበራት ነገር እጥፍ ድርብ ተደርጋ በእስልምና እንደተሰበከች አያውቅም። ይሄ ሰው እስልምናውን የተቀበለው አታመጣም እኮ ካለው አሁን እኮ እስልምና ለቀህ ልትወጣ እኮ ነው። መሐመድ ሐሰተኛ መሆኑን አላህ ጣዖት መሆኑን ተናግረህ ትወጣለህ። ጌታ አላህን ከማምለክ ወጥቼ ሰው ወደ ማምለክ ሄዳለሁ። ያኛውንም ለምን አንተ መጽሐፍ ቅዱስ ላይ ያለውን ለምን አታወጣውም? ምን አስፈራ ማሜ? አትፍራ እንጂ
ችግሩ እኮ እናንተ እኮ ነው ከሆነ ቦታ ላይ ኦኬ እናነበዋለን። ሰሂህ ቡኻሪ ላይ አነበብኩ አላነበብኩ ምንም የሚያመጣው ለውጥ የለው። ምክንያቱም አላህ በቁርአናችን እናንብበው ማሜ ወይስ ይቅርብን? ይህን ታሪክ እናንብበው። ወደታች ሲያወሩት አለ ሰሂህ የሚለው ምንም ችግር የለውም እኮ አልቡኻሪ ነው፣ ሰሂህ ነው። እናንብበው ወይስ ይቅርብን? ከመጽሐፍ ቅዱስ ለምን አንጀምርም? ምን ነው ማምጣት አልቻልክም? የመጽሐፍ ቅዱስ ለምን አታመጣም? ይሄ ሲመጣልህ መሮጥ የፈለግከው ለምንድን ነው? ወደ መጽሐፍ ቅዱስ ስለምንሃን ለመልቀቅ አንተ አሁን የንጽጽር ስራ ነው የምትሰራው። ያንን ታመጣና ይሄንን ፉርሽ የሚያደርግ ነገር ደግሞ ከዛ ታመጣለህ። ከእንስሳ ጋር ደግሞ የምታደርገው ሊንኩንም ልኬልሃለሁ። ይኸኛውንም ያንንም ትከፍትለታለህ። አሁን ማስረገጥ እንፈልጋለን ከዚህ ሰውዬ ጋር ከዚህ ሰውዬ ጋር አስረግጠን ነው የምንጀምረው። ኖ እኔ እኮ ሐሰታችሁን አልሰማም። እናንተ የመጨረሻ አይደለም ሰጠህ። ይኸውልህ ህሊናህን ሸጠህ እንደምትኖር ለህዝብ እዚህ ውስጥ ላለ ለ600 ምናምን ሰው ልትናገር ነው። ህሊናው ማን እንዲህ ማተለ ሸጠማ እኮ በቃ ይኸውልህ አሁን 600 ምናምን ሰው ውስጥ 700 ሰው አሁን ሙስሊም አለ፣ ክርስቲያን አለ። ይህ ወንድማችን ምን ተናግሯል? አይ ወጣ ለምን ትውጣለህ? ለምን ትውጣለህ? ወይኔ ያለ አውዝ ቢላህ